اللهم لبيك لبيك لا شريك لك لبيك ተመልካቾች ተመልሰን መተናል እንግዲህ ፕሮግራማችን እንዲህ እያለ እዚህ ደርሷል ለመገባደድ ጥቂት ደቂቃዎች ብቻ ይቀሩናል አብራችሁን ስላላችሁ እጅግ በጣም ደስ ይለናል በእያላችሁበት መልካም በዓል እየተመኘን ነው ከዚህ ውስጥ መጠየቅ የምትፈልገው ሰው ካለ ግን እኔ ቦታውን ለቃለሁ እሺ መጀመሪያ አንተ ራስህን ነው መጠየቅ የምፈልገው እኔን ጋብዞኝ አምጥቶኝ ሆስት አድርግ ብሎኛል አይታችኋል ስለዚህ መጠየቅ መብት ለኔም ነው እሺ እሱን የምጠይቀው ጥያቄ አለ ከናንተ ውስጥ ደግሞ አንድ መጠየቅ የምፈልገው ሰው አለ ቅድም እኔ ስለሰራኋቸው ነገሮች በሰፊው ሲጠይቅ ነበር እሱ አውርቶ ታያቅም ዛሬ እሱም ይጠይቃል ምን ያህል የነሽዳ ስራዎችን እንደሚሰጥ ብዙ ሰው አያቅም እኔን ጨምሮ አብሬው ሆኜ እንኳን አላቅም መሐመድ አወል ሳላህ ነገሩ እሱን ስላልጠረጠርኩትም ይመስለኛል መሐመድ ሲራጅ ጋር ብዙ ጊዜ እንደሚገናኝ አውቃለሁ ግጥሙ ግን የመሐመድ ሲራጅ እንደነበር አላቅም ስፔሻሊ እኔ ወደድኩት መሐመድ ተብዬ የሚለው ስራ ሁላችሁም ታውቁታላችሁ ከራሱ ምን ያህል ነሽዳዎችን ለመሐመድ አወል ሳላህ እንደሰራና ምን ያህል ነሽዳ እንደሰራ ማወቅ አትፈልጉ خلاص የሁሉም ጥያቄ ነው እኔ ብቻ አይደለም ፕሊዝ እሺ ጋዜጠኛ ሲጠየቅ የመሐመድ አወል ሳላህ ነሽዳ ስራዎችን በተመለከተ አላህ ይጀምራል በዚህ አጋጣሚ ተገና ልጆቹ ቤተሰቦቹ በሙሉ እንኳን አደረሳችሁ ማለት እወዳለሁ የነሽዳ ስራ ግጥም መጻፍ የጀመርኩት አሁን አይደለም ቆየት ላለ ጊዜ ግጥሞች ጽፋለሁ ግን ለኔ ስሜት የሚሰጡኝና ራሴን የምደብቅበት እንጂ እንደ መጽሐፍ አንድ አሳትም ያለው የግጥም መድብል ከሰማይ ውስጥ የሚል ሰማይን የሚያዋራ ማለት ነው ሱብሃንአላህ ያ ከሪም على كل حال ከዛ ውስጥ አንዱን እንዲያሰማና ትፈልጉ ፕሊዝ ጥያቄውን አውቀህ ነው አፍለጋ ያገባው እኔ ከሰማኋቸው በጣም ደሞ ዳው ነው ሪፕላይ እንትን ኮሜንቱን ይላኩልህ እና በጣም የወደድኩት አለ እሱ እንደሚሆን ተስፋ አደርጋለሁ በጣም የወደድከውን አይደለም እኔ የወደድኩትን ብለው ይሻላል አላህ እሺ አይ መጠየቅ ብቻ አይደለም ሲጠየቅም አስቸጋሪ ነው በእርግጠኛነት ይሄን ደግሞ ስትሰማው የበለጠ ተወዷለህ ብዬ አስባለሁ اللهم لبيك لبيك لا شريك لك لبيك የፍቅር እቅፍ በአዛኝ የፍትህ አባት ቢላል በፍቅር ታቀፈ ተደስቶ ዝም አለ በውዴታ አድማስ ከነፈ ነፍስያው ሰላም ተሞላ በሲቃ ተንሰፈሰፈ እኔ ማንነኝ ቢሉትም ድምጽ ቀይረው በተራ እንዳላወቀ ሆኖ አራቱን ሱሐቦች ጠራ ከቅፉ መቆየት ናፍቆ ስም እያነሳ ሳይፈራ ያ ረሱል ሰለላሁ ዐለይሂ ወሰለም ለቀቅ አረጉትና ከፊት ለፊቱ መጡለት አላወከኝም ነበር ያ ቢላል ከፈገግታ ጋር በደስታ ሲቃ ጠየቁት ቢላል ከፈገግታው ጋር በደንብ አውቀውታለሁ ከርሶ ቅፍ ገብቼ ስለምን መውጣትሻለሁ እርሶ ባቀፉኝ ጊዜ የፍቅር ገበያ ገበየው ትንሽ በቆየው ጊዜ የናፍቆት ሙቀት አገኘው እንጂማ አውቀውታለሁ ሰው በፈጠረው ልክ ዘርና ቀለም ሳይመርጡ በመዲና ከተማ ላይ አዛንን ይፋ ሲያወጡ ከብዙ አማኞች መሃል ሀበሻን ስላስበለጡ ቢላልን በታላቅ ክብር ለአዛን ጥሪ መረጡ ከባርነት ነፃ ለወጣው የሰላት መጥሪያውን ሰጡ አላሁ አክበር አላህ ቢላል የሚገርም ሰው ቆይ
ታራ ወላሂ ልታመሰግኑኝ እኮ ይገባል እኔ ባልጠይቀው اللهم لبيك لبيك لا شريك لك لبيك መሐመድን መጠየቅ የምፈልገውን ጥያቄ ብዙ ቢሆንም ለዛሬ ይበቃኛል ሌላ መጠየቅ የምፈልገው ሰው ስላለኝ እባክህ ክቡር ጋዜጠኛ ወደ ታዳሚነት ይልኝ 2 ደቂቃ ነው የተፈቀደልኝ ጥያቄን በ2 ደቂቃ ብቻ ጨርሰው اللهم لبيك لبيك لا شريك لك لبيك ክቡራን ተመልካቾቻችን 724 ሚዲያ ከኢቢኤስ ቲቪ ጋር በመተባበር የሚያቀርብላችሁን ይህ የአረፋ የኢድ አል-አድሃ ፕሮግራም ነው ጋዜጠኛ ወንድሜ መሐመድ ሲራጅን አባረሬ አንድ እንግዳ አመጣለሁ በሚል ነው እሱን ከተከበረው ወንበሩ ላይ ያስነሳሁት ያን እንግዳይን መጠየቅ የምፈልገው ጥያቄዎች አሉኝ ያ ወንድም አደም ማዕር እንለዋለን እባክህ ወንድም አደም ወደዚህ ነው اللهم لبيك لبيك لا شريك لك لبيك خير ክቡራን ተመልካቾቻችን 724 ሚዲያ ከኢቢኤስ ቲቪ ጋር በመተባበር የሚያቀርብላችሁን ይህን የኢድ አል-አድሃ የአረፋ በዓል ፕሮግራም በማስተላለፍ ላይ እንገኛለን አብራችሁን ስለሆናችሁ እናመሰግናለን የጋዜጠኛ መሐመድ ሲራጅ ወንድም ጋዜጠኛ መሐመድ ሲራጅን ቦታ ወንድም አደም ማዕር እንለዋለን ወንድም አደም ወዲ መቀሌ ዝምቷል አላሁ አክበር ወንድሜን መጠየቅ የምፈልጋቸው 2-3 ፖይንቶች አሉኝ ማሻአላህ በትንታኔና ሐሳብ በመግለጽ ከማደንቃቸውም ከመወዳቸውም ወንድሞች ውስጥ አንዱ ነው ስለ አርዱ ሲርቅ ፕሮጀክት ነው ዋናው ላነሳ የምፈልገው ጥቅል ሐሳብ ስለሆነ እሱ ተንተና አድርጎ ሊመልስልኝ ይችላል የአርዱ ሲርቅ ፕሮጀክት በዚህ ሰዓት በእኛ እድሜ በመታቃቸው ወንድሞች አጀንዳ ሆኖ በሜጋ ፕሮጀክት ደረጃ እንሰራዋለን ብለው ወንድሞች ይዘው ሲነሱ ስትሰማው ምን ተሰማ بسم الله الرحمن الرحيم عيد المبارك كل عام وانتم بخير በመጀመሪያ እንኳን ለዒድ አል-አድሃ አረፋ በሰላም አደረሳችሁ አላህ የሰው ልጅ ምድር ላይ ሲኖር ሌላ ምንም ነገር የለውም መብላት ከሆነ እንስሳም ይበላል መውለድም ከሆነ እንስሳም ይወልዳል ቤት መስራት ከሆነ ወፍም ትሰራለች ቤት ከእንስሳ የሚለየን ታሪክ መስራት ብቻ ሱብሃንአላህ ቁርአንም ለዚህ እኮ ነው 90% እኮ ቀሰስ ነው አይደል ምንም እኮ ከኑህ ጀምሮ አሁን ራሱ ይሄ አረፋ በዓል የምናከብረው እኮ ከ7000 ዓመት ምናምን የተደረገ የኢብራሂምና የእስማኤል ታሪክ እኮ ነው ሱብሃንአላህ ታሪክ ስለሆነ እኮ ነው የምንሰራው ለመስራት ዝግጁ ነን ወይ እሺ ታሪኩ ስለማወቅ ፈቃደኞች ነን ወይ ሱብሃንአላህ ባለቤት نحن منبع النجاش ግን ቱርክ ላይ ነው ስለ ነጃሽ የሚወራው ሌላ እስያ ሀገር ነው ስለ ነጃሽ የሚወራው በጣም ያሳፍራል ሐቂቃ ግን አርዱ ሲርቅ ሲመጣ ሐቂቃ የፈጠረልኝ ደስታ ራሴ ነው ማቀ ማለት የምችለው ነገር የመጀመሪያ ዱዓ ነው አይደል ከዛ ቀጥሎ ምን መስራት አለብኝ ለሚል ነገር 10 ጭንቅላቴ ላይ ይመላለስ የሆነ ነገር አሻራ ማሳረፍ አለብኝ ብዬ ተስፋ አደርጋለሁ ለምን ሲባል ነጃሽ እኮ ታቢዒ ነው እኛ እንደ ተራ ነገር ስለምናየው ነው እንጂ ታቢዒ እኮ ነው አይደል ሰሃባ ያየ ታቢዒ አይደል ሰሃባ እኮ አይተዋል ነጃሽ አሁን ነጃሽ ሰው ሄዶ የጀነት ያርጋቸው ማን አለ አንተ ነጃሽማ ማታ ረጁላን ሳልህ አይደል ነብዩ የመሰከሩለት ሰው አንተ ለጀነት ወለትላለ ኢማን ሱብሃንአላህ የዚህ ታቢዒ ታሪክ እንስራ እኮ ነው እያልን ያለ ነው አይደለም ለኢትዮጵያ ለአፍሪካ ታሪክ የሚሆነን ታሪክ እኮ ነው ሁለመናችን ነው ብቻ ነጃሽ ግን እኛ ጥለነዋል ኢንሻአላህ በወንድማችን እኔ እስማኤልን በጣም ደስ ከሚለኝ ነገር ከነብዩላህ ዩሱፍ ጋር ነብዩላህ ዩሱፍ አምጥቶ አላህ እስር ቤት ተወርውረው ከዛ ቀጥሎ የሆነ ታሪክ ምናምን ከዛ ኡማ አይደል ያላሉት በቃ እንደዛ ይመስለኛል ሐቂቃ አላህ ለፈለገው ነገር ታሪክ ነበር ለዛን ታሪክ ለማንሳት አርቱን ፈለግ ነው አርቱ እስማኤልን ሰጠው አሁን አመጣ ነው አልহামዱሊላህ አብረን ሰራን እንደዛ ነው ይመስለኛልና አላህ አዘጋጅቶ ያስቀመጠልም ሰው ባለቤት ይኖረዋል ሐቂቃ በነገራችን ላይ ብዙ ሰው እንዳጠበቅ ትግል ማለት
ተወሰነ ሰው ነው አይደል የሚጀምረው ነብዩና ኸዲጃ አይደል የጀመሩት ኢስላም ነገር ይሄ ነሻጣው ካለ እናስፈጽመዋለን ኢንሻአላህ አሁን ደግሞ በጣም ብዙ ሰው አለ አልহামዱሊላህ ኢንሻአላህ በዚህ አጋጣሚ መልእክት የዚህ ታሪክ አሻራ ይሄ ፕሮጀክት ይሳካል ማለት ጥያቄ አይደለም ኢንሻአላህ በኢዝኒላህ ባላህ ወድራ ባላህ ኃይል ይሳካል ኢንሻአላህ ግን ነገ እንዳትቆጩ ሐቂቃ ስፔሻሊ ውጭ ሀገር ያላችሁ ሰዎች በሙሉ እኛ የነጃሽ ሀገር ነን እኛ ምናምን ይሄ ወንድም መሐመድ ስራጅ እንዳለው ይሄ ፍከራና ቀረብቶ ይቅርብልና ወደ መሬት እናወርደው አሁን ባለሙያዎቹ አሉን ስራው ተሰርቷል አልহামዱሊላህ የሚቀረን ፋይናንሻል ነው ትንሽ በፋይናንሻል በኩል ማገዝ የሚችል ሰው የዚህ ታሪክ አሻራ ትንሽ ዶትም ብትሆን ውጭ ላይ ያላችሁ በተለይ እኔም ማቃችሁ ውጭ ላይ ያላችሁ የትግራይ ተወላጆች ብዙ ቻሪቲ ያላችሁ አልহামዱሊላህ በትግራይ ላይ የምንሰራቸው ስራዎች አሉ ከቻሪቲም በላይ ነው ለምን ልጆቻችን ነገ ታሪክ አሻራ ተርተን የምንሄድባቸው የሚኮሩበት አይደል እንዴ ለዓለም የምናስተዋውቅበት አይደል እና ይሄን መልእክት ለማስተላለፍ ፈልጌ ሱብሃንአላህ ለዛ ነው ወንድም አደም ይቀርመኛል የምለው አን ጠየቁት አንድ ጥያቄ ነው ሁለተኛውንም ጥያቄ ማስተላለፍ ትፈልጋለህ ነበር አዎ ምንም እዛው ሳይ መግለጽ መቻል ነው خير አይደን በተመለከተ ከመቀሌ ጋር ከትግራይ ጋር እንዳጠቃላይ እንደ ሀገር ማስተላለፍ የምትፈልጋቸውን መልእክቶች መስማት ፈልጋለሁ አይ ዒድ አልዓረፋ ትንሽ ይለያል ከሌላው ዒድ ጋር ማለት ኢብራሂም በልጃቸው የተፈተኑበት አስበዋል የ85 አዛውንት ሆነው ልጅህን ረድ ምናምን ሲባል በጣም እኮ ከባድ እኮ ሐቂቃ አጋራን የተፈተኑት እና ዒድ አልአድሃ የፈተናም የደስታም የጥንካሬ ምሳሌ ነውና የሰደቃም ሁሉም ነገር ያጠቃለለ ነው ዒድ አልአድሃ ኢንሻአላህ ስፔሻሊ አሁን ትግራይ ውስጥ ያው ሰሜን ልበለውና ቶታሊ በጦርነት በዚህ 2-3 አመት ስላለፈ ዒድ አልፊጥር ሲመጣ ኢፍጣር አለ አይደል ዒድ አልአድሃ ሲመጣ ደግሞ ኡድሂያ አለ ምስኪኑ አብረን አይደለም እናሳልፈው ምስኪኑም ሀብታሙም ዳውም እናሳልፈበት ነውና ፖሊስ ያለን ሰዎች በተለይ በትክክል በተቻለ መጠን በጣም ተቸግሯል አሁን ገልቆ ያለንን አካፍለን ዒድን እናስመስለው ላል ሹክራን አደም ይሄ እንድትል ነው በደንብ ወንድሜ የፈለኩት እዛ አካባቢ ላይ የጠፋ ደስታ የጠፋ ሰላም ካለ አላህ ይመልስልን አሚን ኢንሻአላህ አላህ ይመልስልን መከፋፈሉ ደግሞ ይሄ መከፋፈል ሚንስ ኡድሂያው ነው እኛን መከፋፈል አይደል ኡድሂያውን በተመለከተ መዋደዱንም ያለንን መካፈል ተካፍሎ መብላቱም ሞር እዛ አካባቢ ላይ ታሳቢ ቢደረግ የጠፋ ፍቅር የጠፋ ሰላም አላህ ይመልስልን ኢንሻአላህ አንተን ሳገኘህ ወይም ስለዚህ ፕሮጀክት ሳውራ የትግራይ ልጆች አጠገቤ ከሌሉ ዙልም ይመስለኛል እንታየዋለህ ስሜት ይሄ መሐባ ነው ሐቂቃ ዱንያ ላይ የጀነት ሰርቲፊኬት የተሰጠው ሰው ከሌለ والله ገና እኮ ነው ሒሳብና ዒቃብ አለበት ቀብር ላይ ፈተና አለብን እኮ ገና ይሄ የአንድነታችን ስራ እንስራና አንድ ስንሆን ሐቂቃ ኡማውን የፈለግነው ነገር ማምጣት እንችላለን አንድ ስንሆን ይሄ ፕሮጀክት 3 አመት አይቆይም በአንድ አመት ውስጥ መስራት እንችላለን አላህ واعتصموا بحبل الله جميعا ولا تفرقوا ያለው አንድ መሆን ስለሚቻል እኮ ነው አንድ ሆነ የተባልነው መሆን የማይቻል ኑሮማ አላህም አይለንም እንጂ አያዘንም አንድ ሆኖ እኮ ነው የተባለው አይደል واعتصموا بحبل الله جميعا ولا تفرقوا አትለያዩ ነው የተባልነውና ኢንሻአላህ ልዩነታችን አጥበበን ነገ ማየት የምንችል ማህበረሰብ ብንፈጥር የተሻለ ነው እላለሁ بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم እንደው الله حجاج بيت الله الحرام حج يهدوا سوች حجاቸው حج المبرور الله يرغلاቸው امين حج ያልሄዳችሁ ሰዎች ደግሞ حج الله ይወፍቃችሁ امين يا رب حج ትልቅ ማዕናና ትልቅ ታሲር ያለበት ጉዳይ ነው ሐቂቃ ላወቀው ሰው ነው امين يا رب يا الله ይሄ ፕሮጀክት ደግሞ ተሳክቶ በቅርብ ሰዓት አላህ የሚያሳየን ለልጆቻችን ታሪክ የምንሰራ አላህ ያድርገን امين ኡልፋውና አንድነቱ አላህ ያምጣልን امين وصلى الله على سيدنا محمد وعلى اله وصحبه وسلم الله اكبر شهاده شكرا اللهم لبيك لبيك لا شريك لك لبيك السلام عليكم ورحمة الله وبركاته. አሁን የምናቀርብላችሁ የተራራው ልጅ ነው። ነጃሽ ከሰላት ይጋል አንቺ ጻሂብሂ ነጃሽ
ነጃሽ በርጋታ ፈናን አልተበራባኒ ነጃሽ ነጃሽ ማሐቂ መስከሪ ነጃሽ ነጃሽ ኒያቱ ሲድቅ ንጉስ አውራላይ ንጉሳት ከንጉስ መንገዱ ናይፈቲ ያበነት በህያ ወርጥታ በሀብቲ ያሺ ሐቅያት ህይወቶ ሽለናጃሺ ሐቅያት ህይወቶ ሽለናጃሺ ነጃሽ 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 የተራራው ልጅ አንተን ተራራ በኋላም እንዳትፈራ የተውሒድ ከመር ያኢማን ጋራ ጸንተህ ተፋለም እንዳትፈራ ነጃሽ ነጃሽ አላሁ አክበር እናመሰግናለን። ማሻአላህ 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 تسلمات يلعال أنت تحي برهي نجاش بوقح تفنانا بتبرق مرحي نجاش أبتخفى زمن مثل نباري نجاش ناي جقنا بالنف ناي حكي مسكري نجاشي ناردو سيد كنقوس أورا ناي نقوسات كنعزم انقدو ناي فتحية بالنت بهيا بورقتات بهبتي زي عشي حاكي يا هيوتو الشبل النجاشي حاكي يا هيوتو الشبل النجاشي እንድትሰክን እንድትረጋጋ ተራራው ችካል ነው የእምነታችን ዋጋ ፈተናው ሲበዛ ሲናወጥ ማበሉ سنت يا زنان أنت نجبل سنت يا زنان أنت نجبل مدريتو لسولي متشوي مهونا عند مؤمن إيمان وقنو تمنوا ترارو لمدرتك لندهونا يترارو قوة يا مؤمن لبونا
ዛሬ በዱንያ ነገም ባኺራ ብትኖርም ብትሞት የለም ኪሳራ የተራራው ልጅ አንተ ተራራ ጸንተህ ተፋለም እንዳትፈራ የተውሒድ ክምር የኢማን ጋራ ጸንተህ ተፋለም እንዳትፈራ ያርዱ ሲድክ ንጉስ ፍትሃዊው መሪ መሆኑን መስክሪ ለዓለም ተናገሪ ጨለማው ይገፈፍ አንቺ ፀሐይ ብሪ ምድር የምትጠፋው اللهم لبيك لبيك لا شريك لك ተመልሰን መተናል። የተከበራችሁ ተመልካቾች ኢድ ሙባረክ የተባባልን ነው። እንኳን አደረሳችሁ እንኳን አደረሰን። በያላችሁበት መልካም በዓል። 74 ሚዲያ ከኢቢኤስ ቴሌቪዥን ጋር በጋራ በመተባበር የተዘጋጀውን የኢድ አል አድሃ የአረፋ በዓል ልዩ የበዓል ዝግጅት እየተከታተላችሁ ትገኛላችሁ። ቀደም ሲል የሰማችሁት የህፃናቶቹ ነሺዳ ንጉስ ነጃሺ እንግዲህ በነበረበት ዘመን ሳይሆን በአሁን ዘመን የንጉስ ነጃሺን ዓላማ ሐሳብ ልዕልና ከፍ ለማድረግ የአርዱ ሲድቅ ፕሮጀክት በእስማኤል ሐበሻ ወይንም በእስማኤል ሐሰን በ74 ሚዲያ ገዘፍ ያለ ቀደም ሲል ሲነግረን እንደነበረው 120 ክፍሎች ያሉት የፊልም ስራ እየተሰራ ነው። ከዛ ውስጥ የንጉስ ነጃሺን ሐሳብ የተገለጸበት አንድ ነሺዳ ነበርና እኔ በሐሳብ ደረጃ ህፃናቶች በተለይ እንደዚህ የሚባሉ ነሺዶችን ህፃናቶች ደጋግመው ሲሏቸው መስማት አንዱ ትሩፋቱ ይሄ ነው ብዬ አምናለሁ። መልካም ምግባርን ለማነጽ ልጆች ላይ መስራት ያስፈልጋልና ልጆች በአንደበታቸው እንደዚህ አይነት ስነ ምግባር ያለው እንደዚህ አይነት ልዕልና ያለውን የሀገር ሀብት ሲዘክሩ መስማት ቀላል ነገር አይደለምና በዚህ አጋጣሚ ወላጆቻቸውን እጅግ አድርገን ሳናመሰግን አናልፍም። አላህ በረካ ያድርግላችሁ፣ አላህ ያሳድግላችሁ ማለት እንፈልጋለን። اللهم لبيك لبيك لا شريك لك ሌላኛው እንግዳይ ጋር እናልፋለን። ወደ ሌላኛው እንግዳይ ስናልፍ አቶ አህመድ ሐሰን ይባላሉ። እኚህ እንግዳችን የናሽናል ኢንቨስተርስ ፕላትፎርም የኢትዮጵያ ቦርድ ሰብሳቢ ናቸው። በመንግስት መስሪያ ቤቶች ከአንደኛ ደረጃ መምህርነት እስከ ተለያዩ የመንግስት ኃላፊነቶችና ሌሎችም ኃላፊነቶች ላይ ሰርተዋል። በዓልን የሚሰራ ሰው እንዴት ያከብራል ብለን ልንጠይቃቸው ነው። እሳቸውን በክብር ጋብዙልን። እንኳን አደረሱት። እንኳን አብራ ደረሰን። እንኳን አደረሳችሁ ማለት ይቻላል። ተመልካቾች እንኳን ለ1446ኛው የኢድ አል አድሃ በዓል አደረሳችሁ አደረሰን። ከእርስዎ ጋር ቆይታ ማድረግ የፈለግኩት የዚህ አረፋ በዓልን በዚህ ቴሌቪዥን መስኮት የሚመለከቱ ሁሉ እንኳን አደረሳችሁ ከመባባል ባለፈ ቁም ነገርም እያወራንበት እንድንሄድ ያህል የእሱን ኤክስፒሪያንስ ትንሽ እንካፈል ብለን ነው። የበዓል እና ስራ እንዴት ነው የሚያሳልፉት እርሱ? ወሎ አካባቢ ወደ ለገሄዳ የሚባል ወረዳ ውሻት የሚባል ልዩ ቦታ ነው ተወልጄ ያደግኩና በትምህርት ካሳለፍኳቸው በስራ ካሳለፍኳቸው ውጣ ውረዶች በጣም በርካታ ውጣ ውረዶች አሳልፍ ያለው። በዓልን በሚመለከት እንደ ወሎየነቴ እኛ አረፋንም ኢድንም ስናከብር ሙስሊም ክርስቲያኑ ተከባብሮ ነው የሚኖረውና እንደውም የምንኮራበት ባህል ነው ያለን ወሎ። እንግዲህ ሌሎችን ቅር እንዳላሰኝ ብዙ ሰዎች ኢትዮጵያ ወሎን ትመስላለች ይችላሉ። ይስማማሉ በዚህ ሀሳብ? እንደውም ከሰለጠነች ነው ኢትዮጵያ ወሎን የምትመስላል። ኢትዮጵያ ብቻ አይደለችም
ዓለምም ነው ከሰለጠነ ዓለምም ወሎን ይመስላል ብለን እንናገራለን። ለምን ወሎ ላይ ያለውን ነገር በጣም ኢንክሉሲቭ ነው። ማን ነው ከየት ነው የመጣው ሃይማኖቱ ምንድነው የሚባል ነገር የለም። እኛ አካባቢ ሰው በሰውነቱ ነው የሚከባበረው። እና አንፎርቹኔትሊ አሁን እዚህ ለስራ ስመጣ ልጄ ቤተሰቦቼ እዛ ናቸው። ስለዚህ በዓልን አሁን በግማሽ ልብ ነበር የነበርኩት። አሁን የበለጠ አነሳሳችሁኝና ከዚህ ፕሮግራም በኋላ ልጆቼ ጋር ለማክበር ሄዳለሁ። ደሴ ህዝብ ጋር ነው ሄጄ የምጾመው። የሚያስታውሱት ገጠመኝ ካለ? እንግዲህ እኛ አካባቢ አረፋ በሚሆንበት ሰዓት ክርስቲያኖች ያጅቡናል። በተለይ ደሴ አካባቢ ክርስቲያንም ሙስሊምም ፈረስ ጋልበው ምናምን በዓሉን ያደምቃሉ። ሴምሲንግ ታቦት ሲወጣም ሙስሊሙ ደግሞ ታቦት አጅቦ ምናምን እንትን ያደርጋል። እና የበዓል ጊዜ ከሙስሊም ቤት ነው ብለው እንትን አያደርጉም። ክርስቲያኖች መጥተው ይጠይቁናል። የነሱ የክርስቲያን በዓል ጊዜ ደግሞ እኛ ሂደን እንጠይቃቸዋለን። ከእርድ ላይ ብቻ ነው የምትለያየው ስጋውን ማትበላ እንጂ ከዛ ውጭ ያለውን ነገር በጣም ሶሻል አለ ስቲል አለ ወሎ ላይ አለ። የተከበራችሁ ተመልካቾቻችን 1446ኛው የኢድ አል አድሃ አረፋ በዓል እየተከታተላችሁ ትገኛላችሁ። ጣቢያው ኢቢኤስ ቲቪ ነው። 724 ፊልም አዘጋጅቶላችሁ እየቀረበ ይገኛል። መሐመድ ስራጅ ፕሮግራሙን በማስተዋወቅ አብሬያችሁ አለው። እርስዎ ካሉት ኤክስፒሪየንስ የቱሪዝም ላይ በጣም ብዙ ተሰርቷል ብሎ ያምናሉ? ግድ አልተጀመረም ብንል ይሻላል። ምክንያቱም ቅድም ካነሳቸውም ነገሮች ላይ እኛ አንዱ እንደውም ለሀገር አለመረጋጋትም ለችግርም የሚዳረገን ነገር ሌላው ጋር ምን አለ እኔ ጋር ያለ ሌላው ጋር አለ ወይ እኔ ጋር የጎደለ ሌላው ጋር ይገኛል የሚለውን አካባቢያችንን ከማወቅ ጀምሮ ያለን ውስንነት፣ በአካባቢያችን መታጠራችን፣ ስለ ዓለም ያለን ግንዛቤ አናሳ መሆን ያለንበት አካባቢ ይጠበን ይመስለናል ስናየው። በቴትስኖት በጣም ሌላውን ዓለም ስታይ እኛ እየኖርን አለመሆኑን ያክል ፊል እስከምታደርግ ድረስ እንዴት ነው የኛ አካባቢ የኢትዮጵያ የተለያዩ አሁን በምርታማነት ስታየው በተደጋጋሚ አገልግሎት ላይ ከመዋሉ አንፃር ወደ ሰሜን ያለው አካባቢ ምርታማነቱ የቀነሰ ነው። ወደ ደቡብ ወይም ወደ ጋምቤላ ወደ ሌላው አካባቢ ስትሄድ ደግሞ በጣም ፈርታይል ነው። ግን የተለያዩ አካባቢዎች ያሉትን ኦፖርቹኒቲዎች በአግባቡ መጠቀም ብንችል እኛ እኮ በቱሪዝም ብቻ ሰው ሰራሽና በተፈጥሮ ያገኘናቸው ቶፖግራፊያችን በጣም የሚጥም ነው። ሌሎች ሀገሮች ሲመጡ በጣም የሚደሰቱበት ነው። ሌላ ሀገር የማታገኘው እኛ ጋር ያለው ኦፖርቹኒቲ አለ። ለምሳሌ እኛ ይሄ አላህ ስራ ነው። 12 ሰዓት ፀሐይ አለ፣ 12 ሰዓት ምሽት አለኛ አካባቢ 24ቱን ሰዓት ለሁለት ነው የከፈለው። ይሄ ፈጣሪ ስራ ቢሆንም ሌላው ሀገር ስትሄድ ወይ ቀኑ ያጥራል ወይ ሌቱ ያጥራል፣ ወይ ብርድ ነው ወይ ፀሐይ ነው። እኛ ጋር ግን ሞደሬት የሆነ ቴምፕሬቸር ነው ያለው። በዚህ ምክንያት የዓለም ሕዝብ ኢትዮጵያ ውስጥ መኖር በጣም ነው የሚፈልጉት። ሲመጡ በሁሉ ነገር የታደላችሁ ናቸው ነው የሚሉን። እኛ ግን ይህንን እንኳን ሳንጠቀም ሌላ ሀገር እንቃኛለን፣ እናስባለን። ስለዚህ በቱሪዝም መስክ በማዕድናት መስክ ያሉን ኦፖርቹኒቲዎች አልተጠቀምንባቸውም እንጂ መጠቀም ብንችል ሌላውን አካባቢም ልንመግብ የምንችልበት እድል አለ። የሰው ሰራሽ የሚባሉት የቱሪስት መዳረሻዎቻችን አልተነኩም፣ አልተዳረሱም። ኢትዮጵያ ውስጥ በጣም በርካታ በሃይማኖታዊ የሆኑ በተፈጥሮ ደግሞ ያለን ከአየር ንብረቱ ጀምረህ እኛ ሀገር ውስጥ እኮ በረዶ ከሚፈላበት ራስ ዳሸን ጀምሮ እሳት የሚቀልጥበት ኤርታሌ ድረስ ሁሉም የአየር ንብረቶች ኢትዮጵያ ውስጥ አሉ በተለያዩ ክልሎች። ስለዚህ መቀየር ያለበት እሳቢያችን ነው። ኦፖርቹኒቲ በጣም ሰፊ ነው። ዓለም ሰፊ ነው። ለማንም የሚጠብ ነገር አይደለም ያለው እና ያለን የተፈጥሮና የሰው ሰራሽ ነገሮች ብቻ በቱሪዝም ኢትዮጵያ ዜጎቿን መመገብ ትችላለች። ምክንያቱም ያለን ነገር በጣም ሰፊ ስለሆነ በዚህ ተነስቶ ስለማያልቅ ብዬ ነው። በተለይ እንደ ወሎ አካባቢ ያለው ማህበረሰብ ደግሞ ተነግሮት ብቻ ሳይሆን ይዞት የመጣው ባህልም ስለሆነ መተጋገዝ፣ መረዳዳት እሱን ማስቀጠል ነው መቻል ያለብን። ለሌላውም የአካባቢያችን ህዝብ፣ ለሌላውም የኢትዮጵያ ህዝብ ሰልጥነን እንደ ወሎ እንሆን የሚል መልእክት እሰጣለሁ። አመሰግናለሁ። በጣም አድርጌ አመሰግናለሁ። መልካም በዓል።
ተመልካቾች ቆይታችን በዚያ አላበቃም። ሌሎች ፕሮግራሞቻችን ይቀጥላሉ። اللهم لبيك لبيك لا شريك لك لبيك ኢትዮጵያ የመጀመሪያዎቹን ሙስሊም ስደተኞች ተቀብላ ያስተናገደች ሀገር ናት። ኢትዮጵያ በዓለም ለእስልምና ክብር የሰጠች ደግ ንጉሥ የነበራት ሀገርም ናት። ለዚህም ነው ነቢዩ ሰለላሁ ዐለይሂ ወሰለም ሀበሾችን ካልነኳቸው አትንኳቸው ያሉት። ይህ የሀበሾች የወቅቱ ድንቅ ታሪክ ዓለም ሲዘክረው ዛሬም ድረስ አለም፣ ወደፊትም ሲዘክረው ይኖራል። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ከመካ ሲሰደዱ ኢትዮጵያ በንጉሥ ነጃሺ አማካይነት በሯን ከፍታ መጠጊያ እንደሆነች ታሪክ ይነግረናል፣ ያስረዳናል። ይሄ ዓለም አቀፋዊ ጥሪ ወደ ሀገራችን የገባው መቼ ነበር? በ615 ማለት ከመዲና በፊት በ8 ዓመት እንቀድማለን። አላህ ያሳያችሁ። ሁለተኛው ጣቢያ ከሲሪያ ከኢራቅ በፊት በ18 ዓመት እንቀድማለን። ከፈለስጢን በፊት በ21 ዓመት እንቀድማለን። ከግብፅ በፊት በ24 ዓመት እንቀድማለን። ከአልጀርስ ከሞሮኮ በፊት በ27 ዓመት እንቀድማለን። ከሱዳን በፊት በ36 ዓመት እንቀድማለን። ከቱርክ ከኢራን በፊት በ67 ዓመት እንቀድማለን። ከሂንድ ከፓኪስታን በፊት በ170 ዓመት እንቀድማለን። እኛ መስራች ነን ማለት ነው። ይሄን እስልምና ይሄ ነው ትክክለኛው ታሪካችን። ሀበሻ 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 የሰው ልጆች መናገሻ፣ የፍትህ የሰላም ተበዳዮች መዳረሻም፣ የሰባይነት ውሃ ልክ፣ የሰው ሰውነት ማጣቀሻም ሀበሻ ሀበሻ። እንዲህ የውጭ ዜጋ ይሄን ያክል እያወቀን ማወቅ ብቻ ሳይሆን እየናፈቀን ዶክተር ማን ነው አይዱል ቀረንም መጥቶ ነበር አንድ ጊዜ 78 ዓመት በፊት ዘጦር ኃይሎች ስብሰባ ለማስፈሳ ነበር። ያለቀሰበት አጋጣሚ አለ። የነ ነጃሽን የኡማ አይመንን አገር ለማየት ዱዓ ሳረቅ ቆይቼ ነው የመጣሁት። እስከዚህ ድረስ ነው። በመዲናና መካ መከራና ስቃዩ እጅግ በረታም። ወንድም ወንድሙ ላይ ጨከነም። የኔ መንገድ እንጂ ሌላ ሐቅ የለም ሲላሰረም፣ ገረፈ፣ ሰቀለ፣ አቃጠለም። ከጣዖት ውጪ ሌላ የሚመለክ አምላክ እዚህ የለም አለም። ያኔ ታዲያም መልእክተኛው ሰለላሁ ዐለይሂ ወሰለም ሂዱ መልከ መልካሚቱና እንግዳ ተቀባይ ንጉሥ ወዳለባት ሀበሻም አሉ። ይሄ ታሪክ ለኛ ብቻ አይደለም፣ በዓለም ላለ 2 ቢሊዮን ሙስሊም ውለታ ያለበት ታሪክ ነው። 2 ቢሊዮን ሙስሊም በዓለም ነጃሺ እንደ ንጉሥ፣ ሀበሻ እንደ ሀገር፣ ንጉሥ አስሃማ እንደ ንጉሥ፣ ሀበሻ እንደ ሀገር፣ እነ ቢላል የነ ኡሙ አይመን ድርሻ በዛች ቀውጢ ሰዓት ለዚህ ለዓለም አቀፋዊ መልእክት ተመድበው ተመርጠው የመጨረሻው ነቢይ ሆነው ሰለላሁ ዐለይሂ ወሰለም በሚላኩበት ጊዜ ጥሪያቸውን መቀበልም መተግበርም መፈጸምም ወንጀል ነበር በመካ ውስጥ። ነቢዩ ሰለላሁ ዐለይሂ ወሰለም ስትራቴጂስት እንዴት እንደነበሩ የምታዩበትና ኢትዮጵያን የመረጡበትን ሁኔታ ስታዩ መካ ላይ የነበረው ጭቆናን ሸሽተው ሰሃቦች ወደ ኢትዮጵያ እንዲሄዱ ሲያደርጉ በዛን ሰዓት ላይ 83 ወንዶችና 18 ሴቶች በሁለተኛው በአጠቃላይ 101 ሙስሊሞች ኢትዮጵያ ውስጥ ሲኖሩ መካ ውስጥ ግን ዑመር ሰሃቦች ወደ ኢትዮጵያ የመጡት በ5ኛው ዓመተ ነብይነት ነው። ከዓመት በኋላ ነው ዑመር የሰለመው። ወደ ሂጅራ ወደ ኢትዮጵያ ሙስሊሞች ከመጡ ከዓመት በኋላ ነው። ያን ጊዜ ሐምዛ 39ኛ ዑመር 40ኛ ሙስሊም ሲሆኑ ኢትዮጵያ ውስጥ ግን 101 ሙስሊሞች አሉ። በሙስሊሞች ቁጥር ብዛት ኢትዮጵያ ያለው እዛ ካለው ይበልጣል።
ሶሐቦች ባልደረቦቻቸው በታዘዙት መሰረት ወደ ሀበሻም አመሩ። የመጀመሪያው እስልምናን የተቀበሉ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች መሆናቸው ነው። ንጉሱም እንግዳ ተቀባይነቷንና ፍትሃዊነቷን አስመሰከረም። ያኔ ታዲያም ይሄ ንጉስ በክርስትና እምነት የነበረ ንጉስ ነው። የነጃሺ ታሪክን ስንመለከት በፊት በነበሩት ታሪኮች የነቢያችን አለይሂ ሰላቱ ወሰላም ሰሃቦቻቸውን የፍትህ የሚሰጥ ንጉስ አለ ነው ያሉት እንጂ ንጉስ ፍትህ የሚሰጥ ሙስሊም አለ አላሉ። ስለዚህ ነጃሺ ከመስለሙም በፊት ከመሰለመም በኋላ ለእውነት፣ ለፍትህ፣ ለእኩልነት የሰጠውን ትልቅ አስተዋጽኦና እውነታ በትልቁ ልናከብርና ልንዘክር ይገባል ብዬ አምናለሁ። ይህ ታሪክ የእምነት ታሪክ ብቻ ሳይሆን የዲፕሎማሲ፣ የፍልሰትና በመተሳሰብ አብሮ የመኖር መገለጫ እንደሆነ እንረዳለን። ዓለም ለክፍፍል ስፍራ በሰጠችበት በዚህ ዘመን ከአልነጃሺ የምናገኘው ትምህርት ከመቼም ጊዜ በላይ ጠቃሚ ሆኖ እናገኘዋለን። የኢትዮጵያን ኩራትና የማንነት ድንቅ የዲፕሎማሲ እሴት የዓለም ደግሞ የቱሪዝም አይን የሆነውን የወቅቱን የታላቁን ንጉስ ነጃሺ የሰይድና ቢላል፣ የኡሙ አይመን፣ የኡሙ ሐቢባና በስደት የመጡ በርካታ ሰሃቦች፣ ስደተኞች ታሪክና ማንነት ውድና ያልተሸጠ የዓለም አንጡራ የሐበሾች ሀብት ነው። የአብሮነትና የማንነት የጋራ እሴትም ጭምር። ከ30 ዓመት በስተፊት የተደሰትኩበትም ያፈርኩበትም ታሪክ ነው። በ1981 ነበር ሀጅ ያልኩት። እንዳጋጣሚ ሚና ላይ ቁጭ ብለን ፓኪስታን፣ ሂንዶች፣ የተወሰኑ ዜጎች እየተዋወቁ እያሉ አጠገባቸው ነበርኩና እኔ አንተ ሚን አሉኝ። ምን ሱዳን ምን ስል አና ሀበሻ ስላቸው ሁሉም ቆሙ። 8 ሰዎች እኔ ደነገጡ። መቆም ብቻ መሰለ። አንዱ ስለ ኡሙ አይመን ያለቅሳል፣ ይተርካል። ሌላው ስለ ቢላል፣ ሌላው ስለ ነጃሽ። እኔ ታሪኬን ስለ ሀገሬ ስለ ማንነት ሲነገር ኮራው፣ ግን ታሪኬን ባለማወቄ ግን አፈርኩ። ከዛ ተመለስኩ በኋላ እኔ እንደናንተ ያለ የተማረ አላውቅም። ወደ ከበላ ሀገር አዲስ አበባ መጣሁበት ዘመን ነው። ባውቅማ እነሱን ቀሰቅስ ነበር። በራሴ ብቻ ይችነች አበሻ የምትባል መጽሐፍ ጻፍኩኝ። ይችነች አበሻ ምክንያቱም ባለማወቄ አፍሬያለሁ። እንደገና በማንነቴ ኮርቻለሁ። አላህ ንግስናዬን ሲመልስልኝ ጉቦ አልተቀበለኝም። የጠላቶች ስጋት፣ የወዳጆች ኩራት፣ የተበዳዮች ብስራት፣ የምስጋና ምክንያት፣ የፍትሃዊነት ውበት፣ የአማኞች እረፍት፣ ንግስናው ሰውነት፣ የምድሪቷም የእውነት። ሰውየው በሕፃንነቱ ተሽጦ ተለውጦ ግመል እረኛ ሆኖ በአረብ ሀገር ሲንከራተት የነበረ ሰው ነው። ከዛ ተመልሶ መጥቶ ነው እንደገና ንጉስ ሆኖ ይህንን ሁሉ ታሪክ ሊሰራ የቻለውና የንጉስ ነጃሺ መናገሻ አክሱም ከተማ ነበር። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች የእምነት ነጻነት ያገኙበትም አክሱም ራሷ ነበረች። በስደት ወደ ኢትዮጵያ መጥተው በአክሱም ከተማ ይኖሩ ከነበሩት መካከል በኋላ ላይ በንጉስ ነጃሺ ወኪልነት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተዳረች ኡሙ ሐቢባም አንዷ ነበረች። ኡሙ ሐቢባና ሌላኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልተቤት ኡሙ ሰላማና ኡሙ ሐቢባም የአክሱም ማርያም ጽዮን ቤተክርስቲያንን ጎብኝተዋል። በጉብኝታቸው ወቅት በቤተክርስቲያኒቱ የተመለከቱትን ወደ አገራቸው ከተመለሱ በኋላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግሯቸው ነበር። ነጃሺ የነገሰው አክሱም ከተማ ነው። ታሪኩን ስታዩ የውቅሮ ክስተት በብዙ ማስረጃዎች ነጃሺ የሞተበት ቦታ ነው። ስለዚህ መስጊዱም ታሪኩም ስናነሳ ያኛውን ረስተን ከሆነ እኛም ራሳችን ለታሪክ መዛባት እገዛ እያደረግን ነው። ከዛም ባሻገር ኢትዮጵያ ውስጥ
ብዙ ታሪክ የሰሩ ሰዎች አሉ። እንዳለመታደል ሆኖ ብዙዎቻችን ግምት ስላልሰጠናቸው ተበታትነው ይቀረዋል። አርዱል ሲድቅ የእውነት ምድር የአርዱ ሲድቅ ንጉስ ፍትሃዊው መሪ አርዱ ሲድቅ ፊሃ መሊኩን ላ ዩዝለሙ እንዲሁ አሐድ። ይሄ ብቻ በቂ ነው በራሱ። ማንድም ግለሰብ የማይበደልበት የእውነት ሀገር ናት ተብሎ በነቢዩ መነገሩ ብቻ እና እንኳን ለእኛ ለሙስሊሞቹ ሙስሊም ላልሆኑት ክርስቲያን ወንድሞቻችን ኩራት ነበር። ያገር ኩራት ነው፣ ታሪካችን ኩራት ነው። የተጨቋኝ ትንፋሽ፣ የበዳዮች አፍራሽ፣ የተገፋን አዳሽ፣ የሚያነባን አባሽ፣ የጎረቤት መልካም፣ የደካሞች አቅም፣ ለአማኞች ሰላም፣ የማይገዛው ጥቅም። ከቁረይሽ የተላኩትን መልእክተኞች ታውቃላችሁ። ይህንን እውነታን እንዲክዱና የመጡትን ሪፉጂዎች ወይም ደግሞ ሰሃቦችን ወደ መካ እንዲመልሷቸው ተጠይቀው ነበር። በፍጹም ይሄን አላደርግም። እንዲሁም ከዛ በኋላ እስልምናን እንደተቀበሉ በደንብ እናውቃለንና አለመቀበላቸው ሳይሆን መመለሳቸውን አለመቀበላቸው ብቻ ሳይሆን በትክክል እዛ እንዲያርፉ ቤተኝነት እንዲሰማቸው ጥበቃ እንዲሰማቸውና እነዛንም አሳፍረው የመለሱበትን ሁኔታ ሁላችንም በአእምሯችንም በተግባርም ደግሞ ይሄ የርህራሄንና እንግዳ ተቀባይነትን የተቸገረን ችግረኛ በደንብ ተመልክቶ ችግሩን የኔ ነው ብሎ ከማስተናገድ አንፃር የተወጡትን ታሪካዊ እውነታም ቦታ ልንሰጠው ይገባል ብዬ አስባለሁ። የኢትዮጵያውያን የኩራትና የማንነት ድንቅ የዲፕሎማሲ እሴት የዓለም ብቸኛ የቱሪዝም አይን ያልተጠናም ያልተጻፈም ያልተሸጠና ያልተዋወቀም እምቅ የቅርስና የሥነ ጥበብ ሀብት የስልጣኔ ከፍታም የፍልስፍናና የጥበብ ቀለም መዝለቂያም አርዱ ሲድቅ የእውነት ምድር። አርድ ሲድቅ የሚለው ርዕስ ነው። ይሄ ስም ለሆነ ሀገር ተሰጥቶ ቢሆን ኖሮ በነቢዩ ሰለላሁ ዐለይሂ ወሰለም ወይ ለአሜሪካ ወይ ለኢማራት ወይ ለሳውዲ ወይ ለምናምን ከኤርፖርት ጀምሮ እንኳን ወደ አርድ ሲድቅ መጣችሁ በእያንዳንዱ ቦታ ላይ ነበር። እኛ ጋር ግን ኪታብ ውስጥ ነው ያለው። ይሄን ራሳችንን መግለጽ ሁኔታ በጣም ወሳኝ ነው። እኛ ባለቤቶቹ ካልተናገርን ሌላ ሰው አይናገርም። ይህ ታሪክ ሀበሾች ያልመነዘሩት የወርቅ ክምር ነው። ንጉሥ ነጃሺ የአፍሪካም የመጀመሪያው ንጉሥ ነው። የአገራችን ሁለንተናዊ መልክ ነው። ከሰባተኛው ክፍለ ዘመን ጀምሮ በአፍሪካ የመጀመሪያው መስጂድ ከመሆኑም ባሻገር የመቻቻል፣ የመደጋገፍ፣ የተጣጣመ እምነት ማሳያ ሆኖ ቆይቷል። አርዱ ሲድቅ የእውነት ምድር የመልካም እሴቶች ውሃ ልክ የአገር ገጽታ ውበት የዲፕሎማሲ ድልድይ የማይደበዝዝ የቱሪዝም መልክ የኢትዮጵያን ማስተዋወቅ የኢትዮጵያን ትልቅነት የኢትዮጵያን ታሪክ ለዓለም የማበሰር ታሪክ ነውና እኔ ሙስሊሞች ብቻ አይደለም ሙስሊም ያልሆናችሁም እውነት ፈላጊዎች ሁሉ በዚህ ጉዳይ ላይ ልትተባበሩ ይገባልናል። በነገራችን ላይ እነዚህ ታላላቅ ተምሳሌቶች አለመዘከራቸው አለመነገራቸው እኛ ሙስሊም ብቻ አይደለም የተጎዳ ሀገር ናት የተጎዳች። የመጀመሪያው የአዛን ድምጽ የሐበሻው ቢላል ነው። አላሁ አክበር አላሁ አክበር አላሁ መልእክተኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከናቴ ቀጥሎ እናቴ ያሏት ኡሙ አይመን ሐበሻ ናት። የነጃሺ ጉዳይ የኛ ብቻ አይደለም። የቢላል ጉዳይ የኛ ብቻ አይደለም። የዓለም ሙስሊሞች ኮንሰርን ነው። የኡሙ አይመን ጉዳይ የኛ ብቻ አይደለም። በስደት የመጡ በርካታ ሰሃቦች ስደተኞች ታሪክና ማንነት በ120 ተከታታይ ክፍል ለአድማጭ ተመልካቾች በ724 ሚዲያ ሊቀርብ በሽር ጉድ ላይ ነው። ስለ ፊልም ሳወራ በድፍረት አወራለሁ።
25 ዓመት የቆየሁት ፊልም ስራ ውስጥ ነው። እኛን የሚመጥን ነገር ለመስራት በፊልሙ ዘርፍ ለዓለም የሚበቃ ነገር እንዳለን እናምናለን። ይህንን ታሪክና እውነታ ለማስቀጠል ያሉትን እውነታዎች በፊልም በመደገፍ ታሪኩም ከሸልፍ በማንሳት እንዲሁም ደግሞ ህይወት እንዲዘራ በማድረግ ለትውልዱ በማስተላለፍ ትውልዱ አውቆና ተረድቶ ሃይማኖቱን እንዲያምን ከሃይማኖቱን ባሻገር ደግሞ ርህራሄን፣ ፍትህን፣ ቻይነትን፣ አስተዋይነትን እንዲመለከት የማስቻል እውነታ አለው ብዬ አስባለሁ። ነጃሺ አይደለም የነጃሺን ደብዳቤ እኮ ሙዚየማቸው ውስጥ አስቀምጦ ኮፒውን ሙዚየሞቻቸው አስቀምጦ ቢሊየንስ ኦፍ ዶላርስ ነው ገቢ የሚያገኙበት። የቢላልን ጫማ የሆነ ቦታ ላይ አስቀምጦ የኡሙ አይመንን አባያ ወይም ልብስ ያኔ ስትለብስ የነበረችውን ነገርን የሆነ ቦታ ላይ አስቀምጦ ለቱሪስቶች ለጉብኚዎች ሚሊየንስ ኦፍ ዶላርስ የሚያስገቡ ሀገራት አሉ። ሁላችንንም ሊያገናኝ የሚችል ልጆቻችን ሊከተሉባቸው አርአያ ሊያደርጓቸው የሚገቡ የሆኑ አሰራሮችን ሰርተን ታሪክን ለልጆቻችን ማውረስ እንዳለብን ይሰማኛል። ከዛ ውስጥ ትልቁና ቅድም የተዘረዘሩትን ሁሉ ምርጥ ቫልዩዎች ለልጆቻችን የሚያወርሰው የሆነው ታሪክ የነጃሺ ታሪክ ነው። አላህ ሁላችንንም የነጃሺን ክብር የምናገኝ ሰዎች አላህ ያደርገን። እንደ አገር በርካታ ያልሸጥናቸው የቱሪዝም ሀብቶች የአብሮነትና የማንነት የጋራ እሴቶቻችን ናቸውና ኑ የጋራ ታሪክን በጋራ እንልበስ። አርዱስ ሲድቅ የእውነት ምድር በ7 ሚዲያ صاحب الأذان كعبوا لا يودوا أرض صدق بلو وبشان مرته النات اندهنوا برقا لنبي كجليل تسطوا السلام عليكم السلام عليكم يا عبد الصدق نقوس يا ملك العدل ملك العدل ነው ብለው መሰከሩ ለፍትሃዊው መሪ ለእውነት አገር ምድሩ ለፍትሃዊው መሪ ለእውነት አገር ምድሩ يدينو طبقا يا صاحب وجدجن نبي وداج نبي وداج بلال نو يا صاحب الأذان صاحب الأذان يا صاحب الأذان በብዙ መከራ የተነከሩ እግሮች በእሳት ተፈትነው የወጡ ዕንቁዎች በብዙ መከራ የተነከሩ እግሮች በእሳት ተፈትነው የወጡ ዕንቁዎች የቢላሉል ሐበሽ የሙአይመን ዘሮች የኢማሙ አሕመድ ነጃሺ ልጆች
የሚታዩቹም የተያያዙ እጆች አባቱንም ገለው ያባረሩት ካገር እኔን የሚገርመኝ ባይክዱ እኮ ነበር የጥንቱ የአክሱም ስርወ መንግስታት አለም ብዙ ታሪክ ሀበሻ ሀብታም ናት የይፋት የዘይሎ የወላስማ ስርዓት አለም ብዙ ታሪክ ሀበሻ ሀብታም ናት አለም ብዙ ታሪክ ሀበሻ ሀብታም ናት እውነትና ንጋት እያደር ይደራል አላህን ለያዘ ፍጡር ምን ይሰራል ተመልሰናል ተመልካቾች አብራችሁን ስላላችሁ እጅግ በጣም ደስ ይለናል ማሻአላህ ቆንጆ ነበር በጣም ቆንጆ ዶክመንተሪ ነበር በተለይ ከነጃሺ ጋር በተያያዘ የተነሱት መልእክቶች ንጉስ ነጃሺ የሰራቸውን ገድሎች ተመልክቶ በጣም በርካታ ኮንሰርንድ የሆኑ ሰዎች በተለይ የእስልምና እምነት ተከታይ አባቶች ሲያነሷቸው የነበሩ ነገሮችን በጣም ወድጃቸዋለሁ በዚህ አጋጣሚ ማመስገን የምትፈልገው በዚህ ሂደት ውስጥ ያገዙ አካላቶች ካሉ ለማመስገን ምክንያቱም ኢድ አንዱ ምስጋና በዓል ስለሆነ ማመስገን ትችላለህ ኸይር ሽክራን ማሜ መጀመሪያ እዚህ ዶክመንተሪ ላይ የተሳተፉ ሁሉም ኡስታዞች የእምነት አባቶች ስኮላሮች ታሪክ ምሁራኖች ሁሉንም ማመስገን እወዳለሁ የጉዳዩ እንገብጋቢነት ገብቷቸው ቅዱስ ሲርክን ሀሳብ በደንብ ገዝተውት ከልባቸው በዚህ ሁኔታ የእነሱን ተሳትፎ ስላየሁ ደስ ብሎኛል አክብረውንም ስለመጡና የጋራ የሆነው አጀንዳችንን እንደዚህ ተነትኑት እንደማየት የራሱ አቺቭመንት ነው ይህን መድረክ ለማየት ያለፉትን 2 ዓመት ማለት ይጠይቃል እና ሁሉንም መድረክ ላይ ወጥተው ሀሳቡን ያነሱ ያንሸራሸሩትንም ታድመው የነበሩትንም ሁሉ አሉ ሲርክ ላውንቺንግ ላይ የነበሩ ሰዎች በሙሉ መስገን እንፈልጋለን اللهم لبيك لبيك لا شريك لك ተመልሰናል የተከበራችሁ ተመልካቾቻችን እንኳን አደረሳችሁ እንኳን አደረሰን እንኳን አደረሳችሁ የምትላቸው ቤተሰቦች ካሉ ቅድሚያ ያሰጣል እንግዲህ እንኳን አደረሳችሁ ካጠገቤ ቢጀምር ይሻላል ወንድሜ ማህመድ ስራጅ እንኳን አደረሰህ ላለው ሌላው ለሁሉም የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የአረፋ በዓል እንኳን አደረሳችሁ ላለው እኛም ከዚህ ከበዓል ጋር ተያይዞ በዓልን አብረን እንደማክበራችን መጠን እንኳን አደረሳችሁ እየተባባልን ይሄንኑ የቱሪዝም ሀብት በደንብ አድርጎ ሰዎች ጋር እንዲያውቁት አድሬስ እንዲያደርጉት ሀገር እያጣች ያለችው ሀብት ቀላል የሚባል አይደለም እና በዚህ ዘርፍ በተወሰነ መልኩ መልእክት ሳታስተላልፍ እንዳትሄድ ብዬ ነው እንግዳ አድርጌ ጋበዝኩ እሺ አመሰግናለሁ ያው ስሜን ስላስተዋወቀ መድገም አይጠበቅብኝም በተለይ 1-3 ነጥቦች ትኩረቴን ስበውኛል የመጀመሪያው ምንድነው ይሄ ፕሮጀክት በመሰራቱ እንደ ሀገር በውጭው ዓለም የምንታየውን ገጽታ የመቀየር እድል አለው ምክንያቱም ፊልሙ ተሰርቶ ከተጠናቀቀ በኋላ ሌላው የዓለም ማህበረሰብ ኢትዮጵያን በአሁኑ ሰዓት የሚስልበት የራሱ ገጽታ አለው ከዛ በኋላ ከፊልሙ በኋላ ደግሞ የራሱ የሆነ ገጽታ ይኖረዋል ማለት ነው ስለዚህ በዛን ወቅት የነበረንን እንግዳ ተቀባይነታችንን ሰውን በሰውነቱ ብቻ እንጂ ሌላ ምንም ክራይቴሪያ ሳይኖረን እንደምንቀበል ያን የሚያመላክት ነገር ስላለው ሀገራችን ላይ የራሱ የሆነ ትርጉም ይኖረዋል ብዬ አስባለሁ
ሁለተኛው ላይ እንግዲህ ወደ ፊልም ከተቀየረ በኋላ አንደኛ ወደ ሀገራችን የሚገቡ ቱሪስቶች ይኖራሉ። ሁለተኛ ነገር ፊልሙም በሚሸጥበት ሰዓት ላይ ለሀገር የራሱ የሆነ የኢኮኖሚ አስተዋጽኦ ይኖረዋል ማለት ነው። በተለይ የሃርድ ከረንሲ ጥረታችን ላይም የራሱ የሆነ አሻራ ስለሚያስቀምጥ በሁለተኛ ነገር ይሄን አይነት ቫልዩ ይኖረዋል ብዬ አስባለሁ። በሶስተኛ ደረጃ ደግሞ ከሰሜንም ከደቡብም ከምዕራብም ከምስራቅም አንድ ሊያስማማን እና ወደ አንድ ጠረጴዛ ሊያመጣን የሚችሉ አጀንዳዎች በእንደዚህ አይነት መንገድ ሲኖሩ የራሱ አስተዋጽኦ ስለሚኖረው ይሄን ፕሮጀክት እንግዲህ የሌሎች ሙያተኞች በሌላ ሙያቸው ለምሳሌ መሐመድ ሲራጅ እንደ ጋዜጠኛነቱ በጋዜጠኛነቱ የራሱን አስተዋጽኦ ያደርጋል። ኢሳም አበሻም እንግዲህ ባለው በሙያው በፊልሙ ከፊቱ ነው ይሄን እየመራ ይመጣል ማለት ነው። ሌሎቹም እንደየመክሊታቸው እንደየተሰጣቸው ተሰጥቶ አገልግሎት ይሰጣሉ ማለት ነው። ጥናት የሚያደርገው ሰው ጥናት እያደረገ ታሪኩን ሳይዛባ በትክክል እኛን በሚመጥንና በሚለካ መንገድ ታሪኩን ያስቀምጠንልናል። ሌላው ደግሞ ይሄ ፊልም ወደውን እንዲመጣ ደግሞ በገንዘብ የሚያግዘው በገንዘብ ያግዛል። ስለዚህ ሁላችንም በየመክሊታችን ስንሰባሰብ እኔ ደግሞ ትንሽ እየሩ ማገኘውና እዚህ ጋር ተቀላቀልኩ ማለት ነው። እንደ ሀገር እያጣን ያለነው ነገር ምንድነው? የጋራ ቋንቋ ማውራት ካልቻል እንደ ሀገር ብዙ ነገር እናጣበታለን። ያ ማለት ምንድነው? አንድ ውስጣችን አንድ መሆን አለበት። እርስ በርሳችን አንድ ስንሆን ከውጭ የሚያየንም ያን ጥንካሬያችንን መመልከት ይችላል። ሁለተኛ ነገር ያለንን ካፓሲቲ አውጥተን አላሳየነውም። እንደዚህ ነበርኩ እንደዛ ነበርኩ የሚለውን ነገር ለሌላው ዓለም ልናሳይበት የምንችለው መንገድ በዋናነት አንድ ሆነን ያሉንን ወደኋላ መዝገብ አገላብጠን አይተን ከበፊት እንደዚህ ነበር አሁንም በዚህ መንገድ እየመጣን ነው እያል ለሌላው የዓለም ማህበረሰብ ብናስተዋውቅ የተሻለ ቅድም ባልኳቸው መንገዶች የምናገኛቸው ነገሮች ይኖራሉ። ውስጣዊ አንድነታችንንም በደንብ አድርጎ አጠናክሮ የመሄድ ተመሳሳይ ዓላማ ላይ የመቆም ነገር ስለሚኖረን መልካም ስራ ነውና ሌላው ማህበረሰብ ደግሞ ሌላ እኔ ያገኘሁትን ያህል አይነት ተሳትፎ ሊያገኝበት የሚችል ነገር ስለሚኖር ሁሉም የራሱን አስተዋጽኦ ያደርግ ይላል። እንደ ህዝብ ግን ህዝብ እንደዚህ ያሉ የአብሮነት ሴቶችን ለማሳደግ ምን ማድረግ አለበት ብለህ ነው? ብዙ ጊዜ እኛ የምንጠብቀው መሪ ከፊት ሆኖ እንዲመራ ነው። በተቃራኒው ደግሞ ህዝብ የሚመራውም አለ። አብሮነት ግን አንድነት ግን ጠንካራነት ግን ከፊቱን እንደ ህዝብ ስታሳይ መንግስትም ያንን አብሮነትህን እየደገፈ መጠንከር አለበት ቦታ ላይ እየጠነከረ እያሳየ መሄድ አለበት እና ሁሉም ማህበረሰብ እንደዚህ አይነት አብሮነቶችን ምክንያቱም ልትለያየው ልትበጥሰው ልትቆራረጠው የምትችልበትን ቦታ አታገኝም። ልቁረጥ ብትል የት ላይ ልቁረጥ ብለህ ብትፈልግ እዚህ ጋር ብልቱን አገኘዋለሁ ብለህ የሆነ ቦታ ላይ ሰንጥቀህ ልትለይበት የምትችለው ቦታ የለም። በሃይማኖቱ ሂደህ ብትል ቅድም ወሎ አካባቢ ሲነሳ የነበረው ነገር ያንን ፓርታውን እንዴት አድርገህ ትለያየዋለህ? ልትለያየው አትችልም። በሌላው መንገድም ብትሄድ ለይተህ መቁረጫ ፓርት አታገኝለትም። ስለዚህ እንደ ሀገር ለይተህ ማትለየው ነገር ከሆነ ጥንካሬውን አጠናክረህ በጠነከረ አቅሙ ለህብረተሰቡም ላለው ህብረተሰብ ለሌላውም ማርያ የሚሆንበትን መንገድ የሚያመቻች ይሆናል ብዬ አስባለሁና ስለዚህ ጥንካሬያችን ያንን ሊቆረጥ የማይችለውን ፓርታችን የሚያጠነክር ፕሮጀክት ነው ብዬ ነው የማስበው። በጣም አመሰግናለሁ። ተመልካቾች የኢድ አል አድሃ አረፋ በዓልን እየተከታተላችሁ ነው። እንኳን አደረሳችሁ እየተባባልን ነው። በሌ እጅግ አድርጌ አመሰግናለሁ ለነበረን ቆይታ። ፕሮግራማችን ይቀጥላል። እንግዳይ ግን እሸኛለሁ። አብራችሁን ቆዩ። አመሰግናለሁ። اللهم لبيك لبيك لا شريك لك لبيك። ወደ ተመልካቾቻችን በፕሮግራማችን ቁም ነገር እየቀሰማችሁ እንዲሁም ከኛ ጋር እየተዝናናችሁ አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ሁልጊዜ ያው ካሜራ ፊት ያለው ሰው ብቻ ነው የሚታየውና ከካሜራ በስተጀርባ መመስገን ያለባቸው በጣም በርካታ ባለሙያዎች አሉ። ይሄን ፕሮግራም እንደዚህ አምሮ እንድታዩ ያደረጉ የድምጽ የምስል ባለሙያዎች፣ ዳይሬክት ሲያደርጉንም የነበሩ ባለሙያዎችን ሁሉ ከልብ አድርገን እናመሰግናለን።
ስም መጥራት ልትጀምር ነው? ዝርዝሬን እያወጣሁ ነው። እሺ ከማለት ጀምሮ እንደሆነ ለማየት እየሞከርኩ ነበር፣ ግን አንተ መጥራት ጀምረህ ትዝብት ውስጥ አልከተም። ዞር ዞር ልበል አትበል። እሺ አትበል። እሺ ይሄ ፕሮግራም በዚህ ደረጃ እንደዚህ አምሮ ተከሽኖ እንዲቀር ቀኑንም ማታውንም ሌሊቱንም አብራን የነበረች እመቤት መሊካ ፕሮዳክሽን ማናጀርም ነች፣ አዘጋጅም ነች፣ ያላ ሁሉንም ነች። መጥራት አይጠበቅብኝም ነበር ቢኮዝ ከጠራህ ማመስገን ያስፈልጋል። የግድ ነው እንደዛ ለማለት ማመስገን ያስፈልጋል። ያ በሁሉም ሁኔታ ውስጥ ነገሮችን ስታሳልጥ የነበረችው ስንደክም የወጋች ነቃ መታረገንም እሷ ስለነበረች ማመስገን ያስፈልጋል። አንተ ወጋ ትፈልጋለህ ማለት ነው። ተወቃው ስንት ወጋ ምልህ ቀንና ሌሊት እየሰራ ትደክማለህ። ስትደክም ቻርጅ የሚያደርግ ሰው ያስፈልጋል። በጣም ኢነርጀቲክ ከሷ እንድንጀምር ልክ ነው። ትክክል ነው። በካሜራ በኩል ያሲን፣ ኢብራሂም፣ ማሪያ፣ ሰላሃዲን፣ ሳላህ እንለዋለን ስናቆላምጠው እኛ። አዎ እንደዚህ አምሮብን ደግሞ እንድታዩ ያደረገን ዲዛይነራችን ኢምራን ነው። ኢምራንን ከልብ አድርገን እናመሰግናለን። ኢምራን ጀማል ቀን ከሌት አብሮን የነበረ ወንድማችን ነው። የእውነት ለመናገር ኢነርጀቲክ የሆነ ወንድማችን ነው። በተለይ ደግሞ ይሄ ፕሮግራም እንደዚህ እንዲያምር ሀሳብ ከማዋጣት ጀምሮ የጀርባ አጥንታችን ነው። በጣም ኢንተሪየሩን በመስራት ብዙም ዲዛይን በማድረግ አብሮን ነበረ። የኢቢኤስ ቴሌቪዥን ቻናልንም በዚሁ አጋጣሚ እናመሰግናለን። አቶ አማንን እንዲሁም የፕሮግራም ክፍል ዳይሬክተሩን ፍስሐን ከልብ አድርገን ነው የምናመሰግነው። ሁሉ ጊዜ እንደዚህ ያሉ የበዓል ፕሮግራሞች ሲኖሩ አብረውን ለመስራት በተለይ ከ724 ጋር አብረው ለመስራት ያላቸውን ተነሳሽነት ሳይ በጣም ደስ ይለኛል እና ያው ኢቢኤስ እኔ ራሴው በመስራችነት ጭምር የነበርኩበት ጣቢያ ስለነበረ ሁልጊዜም አፕሪሼት የማደርገው ጣቢያ ነው። አማን ወዳጄ ነው፣ ጥሩ ወዳጄ ነው፣ ጥሩ ወንድም ነው። ሁልጊዜም ለምታደርግልን ድጋፍ በዚሁ አጋጣሚ እናመሰግናለን። 724 ከኢቢኤስ ቻናል ጋር አብሮ ለመስራት ሁልጊዜም እንደዚህ በሩ ክፍት ስለሚያደርግ የኢቢኤስ ቻናል እንዲሁም ደግሞ የበዓል ወቅቶች ሲመጡ በዓል በተለይ የእምነቱ ተከታይ የሆኑ ሰዎች በዓሉን ቢያዘጋጁት እጅግ የተመረጠ ነውና በዛ አይነት ሎጂክ እንደዚህ ያሉ በዓሎች አንዳንድ ቃላቶችም ይጠፋሉ። የተለያዩ ፕሮግራሞች እናዘጋጅ ነበር እኛና ወደኋላ ሄጄ ሳስብ አንዳንድ ጊዜ እነዛ የሰራኋቸውን ስህተቶች ዴብዝ ያለው የዛ እምነት ተከታይ ሆነ ቢሆን ኖሮ ምናልባት እነዛን ስህተቶች አሰራቸውም እና ለዚህ በር መክፈት ቀላል ነገር አይደለም። ሰው እጅግ አድርገን እናመሰግናለን። በሂደታችን ሁሉ ለምታግዙን፣ በሂደታችን ሁሉ ለምታበረቱን ቤተሰቦች በተለይ ውድ ጊዜ በመስጠት ኢነርጂ በመስጠት ሀሳብ በመስጠት ከኛ ጋር ለነበራችሁ ሁሉ ከልብ አድርገን እናመሰግናለን። ይሄ ፕሮግራም እንዲሳካ ላደረጋችሁ ሁሉ ምስጋናችን የላቀ ነው። በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። መልካም በዓል። اللهم لبيك لبيك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد